ኪዳነ ምሕረት እናቴ አንዳንዴ ደግሞ ኃጢአታችን ሲበዛ ከሰውነት ክብር ወርደን እንደ እንስሳ የምንሆንበት ጊዜ አለ አይደል? ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለን እንደሚል ማለት። አንዳንዴ ደግሞ ሰው ከእንስሳም ያንሳል። በእውነት ባለንበት ዘመን እኮ ሰው ከእንስሳ ያነሰበት ዘመን ነው አይደል? አዎ፣ እንስሳት የማያደርጉትን ነገር ሰዎች እያደረጉት ነው። ጆሮ የሚከብድ ዜና እንሰማለን በየቀኑ፣ ለጆሮ ጭው የሚያረግ። እንስሳ እንስሳን አይበላም፣ ሰው ግን ሰውን እየበላ ነው። ስለዚህ ከሰውነት ክብር ወርደን እንደ ዕቃ ልንሆን እንችላለን። እግዚአብሔር ምን አደረገ? ይህ ሰውዬ ይህ ባለ ታሪክ የጠፋበትን በግም ፈለገው፣ ሰውንም ፈለገው፣ ዕቃውንም ፈለገው። እንደ ሰው ብትጠፉ እፈልጋችኋለሁ፣ እንደ እንስሳ ብትሆኑም እፈልጋችኋለሁ፣ እንደ ዕቃ የማትጠቅሙ ብትሆኑ ምን እላችኋል? ይፈልገናል። እግዚአብሔር ሁላችንን ይፈልጋል። ፈላጊውን ስታዩት መጀመሪያ ላይ እረኛ ነው፣ ሁለተኛው ላይ ሴት ነው፣ እናት ነው፣ ሶስተኛው ላይ አባት ነው። የሁላችን አባት ማን ነው? ምእመናን አይሰማም። አባታችን እሱ ነው። ኢትዮጵያዊ ሊቅ ቅዱስ ያሬድ ደግሞ ኧረ አባት ብቻ አይደለም ይላል። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተም እናታችን ነህ። እግዚአብሔር እናትም ነው አባትም ነው። ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ ደግሞ አይ የለም እግዚአብሔር እናት አባታችን ብቻ እንኳን አይደለም አያታችንም እሱ ነው ይላል። ምናችን? ለምን? እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ መስሎ ይናገራል። ዶሮ ጫጭቶቿን ከቅፎቿ በታች እንድትሰበስብ እኔ እናንተን ሰበስባችኋለሁ ይላል። ከኔ ጋር ናችሁ ምእመናን? እስቲ መልሱልኝ። ዶሮ ለጫጩት እናት ናት ወይስ አያት ናት? መልሱ እንጂ። ሰሚት ዶሮ የለም እንዴ? ለነገሩ ከሱፐር ማርኬት እየገዛችሁ ረሳችሁታል። ዶሮ ለጫጩት እናት ናት አያት ናት? አያት ናት። እናቷ ማን ነው? እንቁላል እንዳትሉ አደራችሁ። ዶሮ እንቁላል ትጥላለች። ከእንቁላሉ ምን ይገኛል? ስለዚህ እናትም ናት አያትም ናት። እግዚአብሔር እንደ እንቁላል መሬትን ፈጠረ። ከመሬት ከአፈር ደግሞ ማንን ፈጠረ? ሰውን ፈጠረ። እናትም አባትም አያታችንም ማን ነው? ስሙ የተመሰገነ ይሁን። እናትም አባትም ግን ደግሞ ምእመናን እናት አባታችን የፈለገ ቢወዱን በዋልንበት ሁሉ አብረውን አይውሉም፣ ባደርንበት ሁሉ አያድሩም። እግዚአብሔር ግን ከኛ ተለይቶ ያውቃል። ስለዚህ እግዚአብሔር እናት አባት ብቻ አይደለም፣ አያት ብቻ አይደለም፣ እረኛም ጭምር ነው። እግዚአብሔር እረኛዬ ነው አለ ነቢየ እግዚአብሔር ዳዊት። እግዚአብሔር ምኔ ነው? የሚያሳጣኝ እረኛ ነው እግዚአብሔር። እረኝነቱ ለምንድን ነው? ቀንም ሌሊትም የሚጠብቅ እረኛ ነዋ። እረኛ ቀን ጠብቆ ሌሊት ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? የሚጠብቀኝ ምን አይልም? አይተኛም። ሌላው ዘበኛ እኮ ይተኛል ታውቃላችሁ። ሌላው ጠባቂ ይተኛል። ብዙ ዘበኞች ጥበቃ እያለባቸው ቡና ጠጡ ስትሏቸው ሌሊት ቡና እንቅልፍ ይከለክለኛል ይላሉ። ጠባቂ ናቸው ግን ምን ይላሉ? እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። እረኛ በግ ጠብቆ ጠብቆ መጨረሻ በጉን ለሚገዙ ሰዎች ምን ይለዋል? ይሸጠዋል ወይ ራሱ አርዶ ይበላዋል? እግዚአብሔር እረኛችን ነው። ይሸጠናል? መልሱልኝ። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጧል። እረኛ በጎቹን አርዶ ስጋቸውን ይበላል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላል። አላያችሁም? ቅድም ተሰልፈው የእረኛውን ስጋና ደም ሲበሉ። እኛ እኮ በግ የፈለገ ብንወደው ወይ እናርደዋለን ወይ እናሳርደዋለን። አሁን ለዓመት በዓል እስቲ መልሱልኝ። ዓመት በዓል ሲደርስ ለገና ለፋሲካ በግ የምንገዛው ከሳምንት በፊት ነው ብዙ ጊዜ አይደለም? ከኔ ጋር ናችሁ? ከሳምንት በፊት እንገዛለን፣ በግ እናስራለን ቤታችን። ያንም በግ አንድ ሳምንት እኛ ጋር ሲቆይ አንንከባከበው? በአፉ ሳር ይሰጠዋል፣ ውሃ ይሰጠዋል። ለምንድን ነው የምንንከባከበው? እስቲ መልሱልኝ። ምናልባት ያ በግ ያን ሰሞን የሚያየውን ፍቅር አይቶ እንደው እንዴት የተባረኩ ሰዎች ናቸው፣ እንደው በልቼ የምጠግብ አይመስላቸው፣ እንደው እዚሁ እንደው አዶብት አድርገው ልጃቸው ባረጉኝ ይላል። እንንከባከበዋለን፣ ግን ለማረድ ነው። የእረኛ ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ለበጎቹ ነፍሱን እስከ ማሳለፍ ድረስ። ይህ እረኛ 100 በጎች ነበሩት ይላል። የጠፋበት በግ ስንት ነው? አቤት! አንዱም በግ ፍለጋ በጨለማ ወጣ፣ እስኪያገኘው ድረስ ፈለገው።
ባገኘው ጊዜ በትከሻው ተሸከመው ይላል። ይህ እረኛ መድኃኒታችን ኢየሱስ ክርስቶስ ነው። 100 በግ የተባሉት ሰውና መላእክት ናቸው። አንድ በግ ጠፋ የተባለው ደቂቀ አዳም ነው፣ እኛ ነን፣ የሰው ልጆች ነን። እስኪያገኘን ድረስ ፈለገን የተባለው ከሰማየ ሰማያት ወርዶ እኛን ፍለጋ ተወልዶ ሰው መሆኑን ነው። እስኪያገኘው ድረስ ፈለገው። ባገኘው ጊዜ በትከሻው ምን አለው? ተሸከመው። ነስአ ደዌነ ወጾረ ሕማመነ፣ ኃጢአታችንን በደላችንን ክርስቶስ በትከሻው ላይ ምን ብሏል? ተሸክሟል። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛ ክርስቶስን የወለድሽልን ሆይ ምን ይበልሽ? ቅዱስ ዮሐንስ አፈወርቅ ተረጎመው። የጠፋው በግ አዳም ነው። ባገኘው ጊዜ የተሸከመው ክርስቶስ ነው። የተሸከመው የሁላችንን ኃጢአት። ስለዚህ እየተናገረ ያለው ስለ ማዳን ስራውን። ወደኛ ዘመን ግን ልመልሳችሁ ምዕመናን፣ ወደኛ ዘመን ልመልሳችሁ። አንድ ክርስቲያን ከቤተ ክርስቲያን ተለይቶ እንዴት ይጠፋል ካላችሁ፣ የመጀመሪያ የሚጠፋው እንደ በግ ነው። የመጀመሪያው የሚጠፋው እንደ ምንድን ነው? እንደ በግ ነው። በግ እንዴት ነው የሚጠፋው? እስቲ ንገሩኝ ምዕመናን። በግ የሚጠፋው አውቆ ነው ወይስ ሳያውቅ ነው? መልሱልኝ። ምን እያደረገ ነው በግ የሚጠፋው? እስቲ ንገሩ። እዚህ ጋር ሳር እየበላ እዚህ ጋር የሚበላው ሳር ትንሽ ሲደርቅበት ወደዛ ሲሄድ አይደል? ውሃ ሲጠጣ እዚህ ጋር ደፍረስ ሲልበት ወደዛ ሲሄድ። በግ አስቦ ይጠፋል? አይጠፋም። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ተኩላ ቢበላኝስ ይላል? አይልም። የመጀመሪያው እኛ ክርስቲያኖች ከቅድስት ቤተክርስቲያን የምንጠፋው ልክ እንደ በግ ሳናውቅ ነው። ይሄ በግ እየበላ እየጠጣ እንደጠፋ ብዙ ሰዎች በእንጀራ ጉዳይ ከቤተክርስቲያን ይጠፋሉ። አይተው ይጠፋሉ። አንድ ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ እያለ እንደጠፋ፣ አንድ ስራ ስንነግድ ሌላ ስራ፣ አንድ ሱቅ ስከፍት ሌላ ሱቅ፣ አንድ ትምህርት ስትማር ሌላ ትምህርት እያልን እኮ ሳናውቀው ከእግዚአብሔር ቤት ጠፍተን የቀረን ሰዎች አለ። እግዚአብሔር በቸርነቱ ይመልሰን። አንዳንዱ ሰው አሁን በስራ ቢዚ ይሆንና ውጥር ይልና ምነው አትመጣም ቤተ ክርስቲያን ሲባል ውይ እኔ እኮ በጣም ቢዚ ነኝ ይላል። ይሄ በጋውን ቢዚ ነበር አልነበረ? ነበር። ይህን ሳር እያገላበጠ ማለት ነው። እግዚአብሔር አትስሩ፣ አትነግዱ፣ አትማሩ አይልም። ከቤተ ክርስቲያን ግን እንድንርቅ አይፈልግም። ከቤቱ ከመራቅ እግዚአብሔር ይሰውረን። በግ ሲጠፋ ተኩላ ቢበላኝ አይልም፣ ገደል ብገባ አይልም። ሰዎች ከእግዚአብሔር ቤት ስርቁ ተኩላ የተባሉ መናፍቃን ቢነጥቁኝስ? የበግ ልምድ ለብሰው የሚመጡ በውስጣቸው እንደ ተኩላ ነጣቂዎች የሆኑ መምህራን ቢወስዱኝስ ብሎ አያስብም ሰው። ገደል ብገባ አይልም። ብሞትስ ሳንል ነው ከእግዚአብሔር ቤት እኮ የምንርቀው ብዙዎቻችን። እኔ ያሳዝነኛል። በተለይ ኢትዮጵያውያን እድሜ ልካችንን እኮ ለመኖር ስንዘጋጅ እኮ ነው የምንሞተው። ታውቃላችሁ? ለመኖር ስንዘጋጅ ቤት ለመስራት መኪና ለመግዛት እንደው የሆነ ህይወት ለመጀመር ስንዘጋጅ እንሞታል። የነፍሳችንን ነገር ትተን ስጋችን ላይ ብቻ ስንሮጥ ማለት እና እንዲህ የጠፋነውን እግዚአብሔር በቸርነቱ ይመልሳል። ምን አደረገ? ፍለጋ ወጣ እግዚአብሔር ይላል። አንድ ሰው ጠፋ ብሎ አይንቅም እግዚአብሔር። ፍለጋ ወጣ፣ እስኪያገኘው ድረስ ፈለገው። እስቲ ድምፃችሁን ከፍ አድርጋችሁ ይህን ቃል ከኔ ጋር ድገሙ። እስኪያገኘው ድረስ ፈለገው። እግዚአብሔር የሚፈልገን ምን እስኪለን ነው? እስኪ ደክመው አይልም፣ አይደክመው። እስኪ ሰለቸው አይልም፣ አይሰለቸው። ምን እስኪለን ነው የሚፈልገን? እስኪያገኝ። ባገኘው ጊዜ አነሳና በትከሻው ምን አለው? ይሄ ደግሞ በጣም ይገርማል። እስቲ አሁን ፀሐይ ላይ ነው ያላችሁት፣ ቃለ እግዚአብሔር እየሰማችሁ ነው። የበረከት ያርግላችሁ። አሁን እዚህ ፀሐይ ላይ ቀኑን ሙሉ በግ ስትጠብቁ ብትሉ፣ አሁን እውነቱን ነው የምትነግሩኝ። ቀኑን ሙሉ በግ ጠብቃችሁ ውላችሁ ማታ ፀሐዩ ተጫውቶባችሁ እስቲ ገብቼ አረፍ ልበል ብላችሁ ቤት ስገቡ አንድ በግ ቢጠፋ ያንም በግ ፍለጋ ስትወጡ ደስ እያላችሁ ነው የምትወጡት? እየተራገማችሁ ነው መቼስ አይደል? አዎ። ያንም በግ ፍለጋ ወጣችሁ ተራራ ጫፍ ወጣችሁ ብታጡት፣ ደግሞ ወርደን ወደ ታች ብናጣው፣ ወንዝ ተሻግረን ብናጣው፣ እንቅፋት ደግሞ ደና አድርጎ አንድ ሁለት እግራችንን ቢመታል፣ እኩለ ሌሊት ላይ ያንን መዘዘኛ በግ ብናገኘው እንሸከመዋለን? እስቲ መልሱት። ትሸከሙታላችሁ? ቢቻል በዱላ ነው አይደል? እንኳን በግ ቀርቶ ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? እኔ ልንገራችሁ፣ የኔን ልምድ ላካፍላችሁ መሰለኝ። ልጅ ሲጠፋ በመጀመሪያ
ወላጆች ወይኔ ልጄ ወይኔ ልጄ ወይኔ ልጄ ይላሉ አይደል? ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀዠቅ በጥርሳቸው ነው ብዙ እናቶች የሚያናግሩት። መጀመሪያ ገርፈው ነው ራሱ የት ነበርክ የሚሉት አይደል? አሁን በጣም የሚያስቀኝ አንዳንዴ እንጠፋና የት እንደነበርክ ንገረኝ ችግር የለውም አልመታህም የሚሉት ነገር አለ። ያጓጓሃል። ሊመቱ እኮ ነው ሊመቱ ነው። ተናገር ችግር የለው እኔ እውነቱን እንድትናገር ነው የምፈልገው ንገረኝ ይሉና ስትናገር ድርግም አድርገው ይመቷል። ከዛ ለንስሐ አባትህም አትናገር፣ ለሳይካትሪስትም አትናገር፣ ተለጉመህ ትቀራለህ። ወላጆች ልጆቻቸው ከገረፉ በኋላ ነው የት ነበርክ የሚሉት። ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? አቤት! አይገርምም? በጣም የሚገርም እኮ ነው። እመቤታችን ብቻ እኮ ነው ናት ልጇ ጠፍቶ ያልተጋረፈች እኮ እሷ ብቻ ነች። ታውቃለህ? 3 ቀን ጠፋባት እኮ ክርስቶስ። ኢየሩሳሌም ድረስ ተመለሰች ከዮሴፍ ጋር። በቤተ መቅደስ ውስጥ ከመምህራን እግር ስር ቁጭ ብሎ አገኘችው ይላል። ክርስቶስ የጠፋባችሁ ሰዎች ሌላ ቦታ አለ ቢሏችሁ እንዳትሰሙ። የክርስቶስ አድራሻው ቤተ መቅደስ ውስጥ ከመምህራን እግር ስር ነው የምታገኘው። ስታገኘው እመቤታችን አልተቆጣችም። አምላኳን ወልዳ ምን ታድርግ? ልጄ ወይ አባትህና እኔ ስንፈልግ ለምን አስጨነከን አለችው። 3 ዓመት እኮ ይዛው ስትሰደድ ለምን አስጨነከኝ ብላ አታውቅ። ከፊቷ ዞር ሲል ግን ለምን አስጨነከኝ አለች። እመቤታችን ክርስቶስ ከሷ መራቁ ነበር ጭንቀቷ፣ ሌላ አይደል። ሌላ ወላጅ ግን ገርፎ ነው የት ነበርክ የሚለው። ይህ እረኛ ግን ባገኘው ጊዜ በትከሻው ተሸከመው ይላል። ከቤቱ እንደ በግ ተቅበዝብዘን የጠፋነውን ሰዎች በቸርነቱ ተሸክሞ ወደ ቤቱ ይመልሳል። አሁን ዛሬ ጠዋት ቤተክርስቲያን የመጣ ነው ልባም ስለሆንን ይመስላችኋል? አስተዋይ ስለሆንን ይመስላችኋል? አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር። አሁንም እኮ ተሸክሞን ነው እንጂ ተመችተነው አይደለም። ችሎን እኮ ነው፣ ችሎን ነው በእውነት። ስለዚህ የመጀመሪያው አጠፋፍ እንደ በግ መጥፋት ነው። እንደ የጠፋነውን በቸርነቱ ይመልሳል። ሁለተኛ የጠፋው ምን ነበር ያልኳችሁ? ሳንቲም ነው። ይህንም ብዙ አላደክማችሁም። ሳንቲምን ቅዱስ የሮኒመስ የሚባለው የቤተክርስቲያናችን ሊቅ ወይም ጄሮም የሚባለው ማለት ነው ተርጉሞታል ደህና አድርጎ። ሳንቲም የተባለው የሰው ልጅ ነው ይላል። ሳንቲም ማን ነው? ለምን በየሀገራቱ በተለይ ንጉሥ ባለበት ሀገር ሳንቲም ላይ የንጉሱ መልኩ አብሮ ይቀረጽ። የኛ የሁላችን ንጉሳችን ማን ነው? ንጉሳችን ማን ነው? እኛ የማን ሳንቲም ነን? መልኩን እኛ ላይ አትሟል። ንግበር ሰብአ በአርአያነ ወበአምሳሊነ ብሎ ገና ሲፈጥረን ሰውን በመልካችን እንፍጠር ብሎ እላያችን ላይ መልኩን አትሞብናል። ስለዛ ግን በኃጢአት ስለቆሸሽን ነው እንጂ ሁላችን ላይ የእግዚአብሔር መልክ አለ። ስለዚህ እኛ የማን ገንዘቦች ነን? ስለዚህ የጠፋው ሳንቲም ሳይሆን ሰው ነው ማለት። ይቺ ሴት ምን አደረገች? ሳንቲሟ ጠፋባት። ሳንቲሟ ሲጠፋ በመጀመሪያ መብራት አበራች። ከዛ ቤቷን ጠረገች። ከዛ ሳንቲሙን እዚያው ቤት ውስጥ ከቆሻሻው መሃል አወጣችው። በጉ ከቤተ ክርስቲያን የጠፉ ሰዎች ናቸው። ሳንቲሙስ ምንድነው ካላችሁ፣ ይህ ሳንቲም ጠፍቷል፣ ግን ያለው ቤት ውስጥ ነው። ቤት ውስጥ ነው ያለው፣ ግን ምን ብሏል? ጠፍቷል። ሁለተኛ የጠፋ የሚባለው ምን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው። አሁን እኛ ብዙ ጊዜ የጠፉ ሰዎች ሲባል ቅዳሴ የማያስቀድሱ፣ ሰዓታት የማይቆሙ፣ ማህሌት የማይቆሙ፣ ሰበካ ጉባኤ የማይከፍሉ፣ ሰንበቴ የማይጠጡ፣ እንዲህ ጠዋት የማይገኙ፣ ጉባኤ የማይካፈሉ ይመስሉ እሱ ምድብ አንድ ጠፊዎች ይባላሉ። እነሱ ምን ይባላሉ? ምድብ አንድ ነው። ምድብ ሁለት ማን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ነው። እንዳንፈለግ እዚህ ያለ ነው። ሰዓታት የምንቆመውኛ፣ ማህሌት የምንቆመውኛ፣ የምንቀድሰውኛ፣ የምናስቀድሰውኛ፣ ሰበካ ጉባኤውኛ፣ ዘማሪው ሰባኪውኛ። ጠፉ ተብለን እንዳንፈለግ ማለት ነው። አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለን። ቆሻሻ ኃጢአት ውስጥ፣ ቆሻሻ ክፋት ውስጥ፣ ዘረኝነት ውስጥ፣ ጥላቻ ውስጥ። አሁን እግዚአብሔር እኮ ጨነቀው በእውነት እንዳያስወጣን እንዳይተፋን ፈጥሮናል። እንዳይወጣን ደግሞ ለብ ብለናል። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋ ነው ይላል። እንደዚህ ከመጥፋት እግዚአብሔር በቸርነቱ ይሰውረን። አያችሁ፣ እዚህም ሆኖ መጥፋት አለ ለካ። እንደኔ እኔ እዚህ እንደቆምኩት ቃሉን ቆሞ እየሰበኩ መጥፋት አለ፣ እያስተማሩ መጥፋት አለ። እና ቤት ውስጥ ሆኖ መጥፋት በጣም አስቸጋሪ ነው። ሌላውን እያስተማሩ ንስሐ ግቡ እያልን ንስሐ ማንገባ፣
ታረቁ እያልን ቂመኞች። ከኔ ጋር ናችሁ ምዕመናን? ጥሩምባ ነፊ ታውቃላችሁ? አታውቁ? ጥሩምባ ነፊ ቀብር አይገኝም ይባላል። ብዙ ጊዜ ጥሩምባ ነፊዎች ድብልቅልቅ አድርገው በጠዋት ሰፈሩን በጥብጠው እነሱ ቀብር ላይ ይገኛሉ? አይገኙም። መናገር እንጂ መቅበር አይችሉም። የጥሩምባ ነፊ ህይወት ያለን ሰዎች አለን። ሌላውን ንስሐ ግባ ምንል፣ እኛ ግን ማንገባ። ሌላውን ታረቅ ምንል፣ እኛ ግን ቂመኞች። ልክ እንደ መርፌ አሁን ብዙ ቀዳዳ ይሰፋል፣ እላው ላይ ግን አንድ ቀዳዳ አለች። እሷን ይሰፋል? አይሰፋም። መርፌ የሆንን ሰዎች አለን። የሰው ቀዳዳ ስንሰፋ ምንል ማለት ወይ ደግሞ እንደ መቋሚያ አሁን ብዙ ሰው ተደግፎት ይቆማል። እሱ ቆሞ ያውቃል? መልሱልኝ። ማቆም እንጂ መቆም አይችልም። እንደዚህ ያለ ህይወት ያለንን እግዚአብሔር በቸርነቱ